የሩሲያና የዩክሬን ጉዳይ ወደ መቋጫው ነው ለማለት የሚያስደፍሩ ነጥቦች አሉ ሲባል በዛኛው ጽንፍ ኪየቭና ሞስኮ ከባድ ያጸፋ ምላሽ ውስጥ መግባታቸው አነጋጋሪ ሆኗል። ሩሲያም የአውሮፓ ህብረትና ራሷ ዩክሬን የዶናልድ ትራምፕን ባለ 28 ነጥብ ውጥን ችላ በማለት በየፊናቸው ከሰላም የራቀ መንገድን እየተከተሉ ነው በሚል ወቀሳ ላይ ናት። ሞስኮ ምሽቱን በዩክሬን ላይ 22 ሚሳይሎችንና 460 ሰው አልባ አውሮፕላኖችን በመጠቀም ጥቃት ሰንዝራ የሰዎች ህይወት አልፏል። ትራምፕም ለሰላም እቅድ ብለው ያወጣሉ፣ ፑቲንና ዘለንስኪ ጦራቸውን ያተኳኩሳሉ ወደሚል አረዳድ ውስጥ ዓለም እንድትገባ በር ከፍቷል። በዋነኝነት የክሬምሊን ጥቃት ዋና ከተማዋን ኪየቭን ኢላማ ውስጥ ያስገባ መሆኑ ለእርቅ የራቀ ለዲፕሎማሲ የቸገረ አካሄድ ውስጥ ፕሬዚዳንት ቭላዲሚር ፑቲን የገቡ መሆኑን የሚጠቁም አድርጎባቸዋል። በእርግጥም የሩሲያና ዩክሬን ጦርነት ባለ 32 አባላቱን የሰሜን አትላንቲክ የጦር ጥምረትን ከሞስኮ አውሮፓ ህብረትን እንዲሁ ከሞስኮ ጋር ያላተመነው ለማለት አስደፍሯል። ለዚህም ነው ፕሬዚዳንት ዶናልድ ትራምፕ ተኩስ አቁሙን ገቢራዊ ለማድረግ መንገድ ሲጠርጉ ኡርሱላ ቮን ዴር ሌየን የሚመሩት አውሮፓ ህብረትና ማርክ ሩቴ የሚያስተዳድሩት የሰሜን አትላንቲክ የጦር ጥምረት በየራሳቸው ፍላጎት ልክ ለምን ሲባል በሚል የራሳቸውን እቅድ ይዘው ብቅ የሚሉት ምንም እንኳን ፕሬዚዳንት ዶናልድ ትራምፕ ከፑቲን የፖለቲካና ወታደራዊ ፍላጎት አንጻር የተቃኘ ሀሳብ አቅርበዋል በሚል ቢተቹም ፑቲንም በጎ ሀሳብ በትራምፕ ቀርቧል በሚል ቢቀበሉትም ከአውሮፓ ህብረት በኩል ግን ነገ ከነገ ወዲያ ፑቲን በእያንዳንዳችን በር ቆመው እናገኛቸዋለን የሚል ስጋት ጋርጧል። ፕሬዚዳንት ቭላዲሚር ፑቲን አጥሩ ላይ ቆመው ስታንዲንግ ኦን ደ ፈንስ ትራምፕን ግራ እያጋባቸው ነው በሚል ኡርሱላ ቮን ዴር ሌየን ፖለቲካዊ ፍራቻቸውን ማስቀመጥ ከጀመሩም ወራት ነግደዋል። በተለይም ፑቲን አውሮፓን ከአሜሪካ ፖለቲካና ፍላጎት በአትላንቲክ እንዲሁም በምስራቅ አውሮፓ አካባቢዎች ላይ በመነጠል ቀጠናው የበላይነታቸውን ለማስረገጥ ይፈልጋሉ የሚለውን ሀሳብ የሚያጠነክር ያደርገዋል። ከህንድ እስከ ቱርክ ከቻይና እስከ ሃንጋሪ የነዳጅን ፖለቲካ በመጠቀም አውሮፓ ህብረት ውስጥ የገቡት ፕሬዚዳንት ቭላዲሚር ፑቲን ዋሽንግተንን ለመያዝም ፖለቲካዊ መደላድርን የፈጠሩ ነው የሚል ስጋት አውሮፓውያን እንዳለባቸው ደ ጋርዲያን ያስነብባል። በተለይም ለሞስኮ እንደ ቀይ መስመር የሚቆጠሩትን የሰሜን አትላንቲክ የጦር ጥምረትን መቀላቀል እንዲሁም ከአራቱ ግዛቶች ዩክሬን ትውጣ አቋም በኦቫል ኦፊስ ግንዛቤ ውስጥ መግባቱ ዳግም የሩሲያና የአሜሪካን ዓለም የመፍጠር አይነት ነው ወደሚል ድምዳሜ ወስደዋል። በዛ ላይ ሩሲያ ቁልፍ አጋሮችን በማሰባሰብ ምዕራቡን ዓለም የበላይነት መቀልበስ ባትችል እንኳን የፈተነችው መሆኑ አነጋጋሪ ሆኗል። ቴክስት есть. Мы получили его по имеющимся каналам взаимодействия. አሜሪካ ያስቀመጠችው እቅድ ጽሑፍ አለን። ባለው የመግባቢያ ቻናል ደርሶናል። ከአሜሪካ አስተዳደር ማለቴ ነው። ለመጨረሻ የሰላም ስምምነት መሰረት ይሆናል የሚል እምነት አለኝ። ግን ከኛ ጋር በጉዳዩ ላይ በጥልቀት ውይይት አልተደረገበትም። እናም ለምን እንደሆነ መገመት እችላለሁ። ምክንያቱ ተመሳሳይ ነው። የአሜሪካ አስተዳደር እስካሁን በዩክሬን በኩል ያለውን ፍላጎት ማሳካት አልቻለም። ዩክሬን ይህን ተቃውማለች። согласием украинской стороны. Украина против. በኤዥያና የአውሮፓ ፖለቲካ ውስጥ የሚመላለሱት የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን በአውሮፓ ህብረት በስጋት ከሚታዩት ቭላዲሚር ፑቲን ጋር በስልክ ውይይት ማድረጋቸውም ስጋቱን አክፍቶባቸዋል። ኤርዶሃን ቁልፍ የቀጠናው አጋር በመሆናቸው ወደ ሩሲያ ፖለቲካ ያዘመመ አቋም እንዳይኖራቸው አውሮፓ ህብረት በብርቱ በመስራት ላይ ይገኛል። ያም ሆኖ ግን የትራምፕን ሾልኮ ወጣ የተባለ እቅድ በተመለከተ ኤርዶሃንና ፑቲን ተወያዩበት መባሉ አስደንጋጭ ሆኖባቸዋል። ለነ ኡርሱላ ቮን ዴር ሌየን የዩክሬንን ጦርነት ለመቋጨት የትራምፕን ውጥን ተከትሎ ኤርዶሃንና ፑቲን ለመስራት ቃል መግባታቸውም ግልጽ ሆኗል። አንካራ ክሪሚያንና ዶንባስን ለሞስኮ አሳልፋ እንደሰጠች የሚያስቆጥር ነው ቢባልም ኤርዶሃን ፖለቲካዊ መንገዳቸውን ከሀገራቸው ሉዓላዊነትና ጥቅም አንጻር መመልከት ግድ ብሏቸዋል። ትኩረታቸውም ወደዛው ሆኗል። ፕሬዚዳንት ቭላዲሚር ፑቲን እቅዱን መቀበላቸውን ያረጋገጡ ሲሆን በዝርዝር ግን አላየናቸውም በሚል ለኤርዶሃን ነግሯቸዋል። በአንካሬጅ አላስካ ከፕሬዚዳንት ዶናልድ ትራምፕ ጋር ባደረግናቸው ስምምነቶች ልክ እየተጓዝን ነው በሚል መረጃም አጋርተዋል። ምንም እንኳን ፕሬዚዳንት ዶናልድ ትራምፕና ፑቲን አብረው ቆመዋል ቢባልም ዋሽንግተን ጉዳዩ የዩክሬንና የሩሲያ በመሆኑ የመጨረሻ ውሳኔያቸው እንዳልሆነ አሳውቀዋል። ለዚህም ነው ግራ አጋቢ አካሄድ ውስጥ የገባ ፖለቲካ ነው እየተባለ የሚገኘው። በአሁኑ ሰዓት ወሳኝ ቅጽበት ላይ ነን። እናም ከአሜሪካ የአውሮፓ አጋሮችና ከሌሎች ጋር ሩሲያ በእኛ ላይ በዩክሬን ላይ የከፈተችውን ጦርነት ለመቋጨት እንዲሁም ትክክለኛ ደህንነትን ለማምጣት በቅርበት እየሰራን ነው። በእርግጥ ከአጋሮቻችን ጋር በተለይም ከዩናይትድ ስቴትስ ጋር በሚያዳክመን ሳይሆን በሚያጠናክረን ጉዳይ ላይ ሁላችንም መስራታችንን ቀጥለናል። Strengthen, but not weaken
ይህ ባለበት ሰዓት ደግሞ ሩሲያ ምሽቱን በኒፕሮ፣ ሃርኪቭ፣ ቸርኒሂቭ እና ቸርካሲ ከባድ ጥቃት ማድረሷ ውጥረቱን ዳግም የሚያገረሽ አድርገዋል። መሰረተ ልማቶች ሰለባ ሆነዋል። ንጹሐን ህይወታቸውን አጥተዋል። 4 የሩሲያ ሰው አልባ አውሮፕላኖች ዳግም ወደ ሩማኒያና ሞልዶቫ አየር ክልል ጥሰው መግባታቸውን ደግሞ ኔቶ ሳይቀር ተደፈርኩ የሚል ሀሳብ እንዲሰጥ አድርጎታል። ለዚህም ነው አንዳንድ ፖለቲካዊ አካሄዶች ወታደራዊ እየሆኑ መጥተዋል። ኔቶ ከሩሲያ ጋር ወደ መፋለሙ ነው እየተባለ የሚገኘው። የአሜሪካው የሰላም እቅድ ጠረጴዛ ላይ ሳለ ኪየቭና ሞስኮ ምሽቱን አየር ለአየር ጥቃት ውስጥ ገብተዋል። የ9 ሰዎችን ህይወትም የቀጠፈ ሆኗል። በደቡብ ሩሲያም የሰዎች ህይወት አልፏል። ዩክሬን ውስጥም እንዲሁ። በጥቁር ባህር አካባቢ የመኖሪያ ህንፃ መመታቱ የተነገረ ሲሆን ጉዳዩ ደግሞ ከኔቶና ከሞስኮ መፋጠጥ ጋር አብሮ የሚታይ ነው። ሩሲያ በዩክሬን ላይ ከባዱን ጥቃት ሰነዘረች ቢባልም ከኪየቭ የሚሰጠው ምላሽም አደገኛ እየሆነ መጥቷል። የሩሲያ መከላከያ ሚኒስቴር በአየር መከላከያ ስርዓቶች 249 ሰው አልባ አውሮፕላኖችን በተለያዩ ክልሎች በክሬሚያ ጭምር አምከኛለሁ በሚል ሀሳብ የሰጠ ሲሆን አብዛኞቹ 116 የሚሆኑት በጥቁር ባህር ላይ የተመቱ ናቸው በሚል ሀሳቡን አጋርተዋል። ጥቃቱን የተሰናዘሩት ደግሞ በጀኔቫ ስዊዘርላንድ፣ በአሜሪካና በዩክሬን እንዲሁም በሌሎች የአውሮፓ ተወካዮች አማካኝነት ውይይት ከተደረገ በኋላ መሆኑ ጉዳዩን ሁሉ በጥርጣሬ መልክ ዓለም እንድታዩ ያደርጋል። በተለይም የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ስለተሻሻለው ጉዳይ አንድም የምናውቀው ነገር የለም ማለታቸው አለመግባባቱን ይጠቁማል። ሁሉም በየፊናው እቅዱን በሚያቀርብበት ጦርነት አውሮፓ ህብረትም የራሱን ይዞ ብቅ ብሏል። ክሬምሊንም በዚህ ጉዳይ ላይ ተቆጥቷል። ዛሬ በጣም ደስ የሚል ቀን ነበረን። እንደማስበው ባለፈው ከእናንተ ጋር ስነጋገር ከነበረው በተሻለም ብዙ መሻሻሎች ነበሩን። ተጨማሪ ስራ ለመስራት ስላስጠበቅኳችሁም ይቅርታ አድርጉልኝ። የሰነዱን መሰረት ለማስቀመጥ ስራ ከጀመርን እንኳን 3 ሳምንታት ሆኗል። የፕሬዝዳንት ዘለንስኪ አማካሪ በጀኔቫው ድርድር ላይ ከመገኘታቸውን ባሻገር የትራምፕ 28ቱን ነጥብ ውይይት ተደርጎባቸዋል። አንድ ጉዳይ ላይ ብቻ አሁን መፍትሄ አልተሰጠም፣ እሱም ግዛትን አሳልፎ መስጠት ነው ብለዋል። ይህም በመሪዎች ደረጃ የሚሆን እንጂ በተወካዮች የሚሳካ እንዳልሆነ ዓለም ልታውቀው ይገባል በሚል ሀሳባቸውን ለማጋራት ተገደዋል። ፕሬዝዳንት ቭላዲሚር ፑቲን ለሰላም መሰረት ነው ያሉትን እቅድ በከባዱ ማሻሻያ ሳያደርጉበት አልቀረም በሚል ስጋታቸውን አስቀምጠዋል። ፕሬዝዳንታዊ አማካሪው ዩሪ ዩሻኮቭ ናቸው ይህን ያሉት። ይህ ደግሞ ተጨማሪ አለመግባባትን ሊፈጥር ይችላል። በዛ ላይ የአሜሪካዊ ሰላም እቅድ ከ28 ወደ 19 ዝቅ ሳይል እንዳልቀረ መነገሩ ሞስኮን እያበሳጫት ነው። ከዚህ ባሻገርም ኔቶዎች ቁልፏን ካሊኒንግራድን በተመለከተ ምን እርምጃ መውሰድ እንዳለብን እናውቃለን ማለቱ ይህኑ ይጠቁማል። በአውሮፓ የአሜሪካ እዝ ኢዩካም ከፍተኛው ጥምር እዝ የአውሮፓ አዛዥ ጭምር ካሊኒንግራድ ላይ እርምጃ ለመውሰድ የሚያስችል እቅድ እጃችን ላይ ነው ብለዋል። በአቡዳቢ በሚደረገው ውይይት ላይ ደግሞ ሩሲያ የራሷን አቋም በተለይም የ28ቱ ነጥብ ጉዳይ እንዲረጋገጥ ትሰራለች የሚል ሀሳብም እየተጋራ ይገኛል።